በመጸዳጃ ቤት ውስጥ ለሰዓታት መቀመጥ ሰልችቷችኋል? ሆዳችሁስ ተነፍቶና ከብዷችሁ ሰላም አጥታችኋል? ብዙዎቻችን ስለ እሱ በግልጽ ባናወራም የሆድ ድርቀት የዕለት ተዕለት ሕይወታችንን ሲኦል ሊያደርገው ይችላል። ነገር ግን መፍትሄው ከታሰበው በላይ ቀላል ነው። ዛሬ የሰገራ አወጋገድን በ24 ሰዓታት ውስጥ ሊያስተካክሉ የሚችሉ 11 ተአምረኛ ምግቦችን አሳያችኋለሁ። በተለይ ቁጥር 11 ላይ የምንመለከተው ምግብ ውጤቱ ያስደምማችኋል። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ አድርጉት። አንደኛ፣ ውሃ። በቂ ውሃ ካልጠጣን አንጀታችን ከሰገራው ላይ ያለውን ጥቂት እርጥበት ሁሉ ስለሚመጣው ሰገራው ይደርቃል፣ ይጠጥራል፣ እንዲሁም ደግሞ ለመውጣት በጣም አስቸጋሪ ይሆናል። ውሃ መጠጣት ግን ሰገራው እርጥበት እንዲኖረውና በቀላሉም እንዲንሸራተት ያደርጋል። ብዙ ሰዎች የሆድ ድርቀት ሲይዛቸው ፋይበር ያላቸው ምግቦች ብቻ ይበላሉ። ነገር ግን ውሃ ሳይጠጡ ፋይበር ብቻ መመገብ የባሰ ድርቀትን ሊያስከትል ይችላል። ስለዚህ በቀን 8 ብርጭቆ ውሃ የሚለውን አጠቃላይ መመሪያ መከተል ቢኖርብንም እንደየሁኔታው ግን ሊለያይ ይችላል። ለምሳሌ የአካል ብቃት እንቅስቃሴ የምታደርጉ ከሆነ፣ ሞቃት አካባቢ የምትኖሩ ከሆነ፣ እንዲሁም ደግሞ የሰውነት ክብደታችሁ ከፍተኛ ከሆነ የውሃ መጠናችሁ ወይም ደግሞ የውሃ አወሳሰዳችሁ መጨመር ይኖርበታል። ነገር ግን እንደሚመከረው በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት ይኖርባችኋል። ሁለተኛ፣ የቺያ ዘሮች በከፍተኛ መጠን በሚሟሟ ፋይበር፣ ይሄ ማለት በሶሉብል ፋይበር የተሞሉ ናቸው። ከፈሳሽ ጋር ሲቀላቀሉ ደግሞ ወደ ጄልነት ወይም ደግሞ ወደ ዝልግልግነት ይቀይራሉ። ይህም ጄል የመፍጠር ባህሪ ያለው ፋይበር ሰገራ እንዲለሰልስና በቀላሉም እንዲወገድ ይረዳል። በተጨማሪም የቺያ ዘሮች የማይሟሟ ፋይበር፣ ይሄ ማለት ኢንሶሉብል ፋይበር ስላላቸው ለሰገራ መጠን በመስጠት የሆድ ዕቃ ሙሉ በሙሉ እንዲጸዳና አስከፊም የአንጀት መዘጋትን ለመከላከል ይረዳሉ። በአንድ የሾርባ ማንኪያ የቺያ ዘር ውስጥ ወደ 5 ግራም የሚጠጋ ፋይበር ይገኛል። ሶስተኛ፣ አጃ ቤታ ግሉካን የተሰኘ የሚሟሟ ፋይበርና ኦት ብራን የተባለ የማይሟሟ ፋይበር ይዟል። አንድ ስኒ ኦትሚል ወይም ደግሞ አጃ የሆድ ድርቀትን ለማቃለል የሚረዳ ወደ 10 ግራም የሚጠጋ ፋይበር አለው። አጃም በመደበኛ አመጋገብ ውስጥ ማካተትም ለአንጀት ጤንነት የሚረዳውን የፋይበር መጠን በቀላሉ ከፍ ለማድረግ ያስችላል። ለቁርስ የሚሆን ኦትሚል ላይ የቺያ ፍሬዎችን፣ ፖም ወይም ደግሞ ቤሪዎችን በመጨመር የሆድ ድርቀትን ይበልጥ መከላከል ይቻላል። አራተኛ፣ ስኳር ድንች ከነልጣጩ። ስኳር ድንች የሚሟሟ ፋይበር በተለይ ደግሞ ፔክቲን እና እንዲሁም ደግሞ የማይሟሟ ፋይበር ድብልቅ ይዟል። ይህም በተለይ በልጣጩ ላይ በብዛት ይገኛል። በተጨማሪም መጠነኛ የሆነ የማለስለስ፣ ይሄ ማለት ላክሴቲቭ ባህሪ ያላቸው ተፈጥሯዊ ስኳሮችንም ይዟል። ጥቅሙን ለማግኘት ስኳር ድንቹን ከነልጣጩ ቀቅሎ መመገብ፣ አብስሎ በመፍጨት ለስላሳ ስለሚሆን ለመፈጨት ይቀላል ሲበስል ማለት ነው። ወይም ደግሞ እንደ ድንች ጥብስ በመቁረጥና በመጥበስ እንደ ተጨማሪ ምግብ መጠቀምና መመገብ ይቻላል። አምስተኛ፣ ፕሩንስ ማለት የደረቀ ፕሪም ማለት። የደረቁ ፕሪሞች የሆድ ድርቀትን በማቃለል ረገድ በሰፊው ይታወቃሉ። እነዚህ ፍራፍሬዎች የሚሟሟ ፋይበር፣ ይሄ ማለት ሰገራን የሚያለሰልስ እንዲሁም ደግሞ የማይሟሟ ፋይበር ለሰገራ መጠን የሚሰጥና ሶርቢቶል የተሰኘ ተፈጥሯዊ ስኳርን ይዘዋል። በነገራችን ላይ የሚሟሟ ፋይበር ማለት ሰገራን የሚያለሰልስ ማለት ነው። የማይሟሟ ፋይበር ማለት ደግሞ ለሰገራ መጠንን የሚሰጥ ማለት ነው። ሶርቢቶል ወደ አንጀታችን ውስጥ ሲገባ ደግሞ ውሃ እንዲሳብ ያደርጋል። በቀን 100 ግራም፣ ይሄ ማለት ከ9 እስከ 10 የሚደርሱ የደረቁ ፕሪሞችን መመገብ ከሌሎች የፋይበር ማሟያዎች በተሻለ የሆድ ዕቃን የማጽዳት ሂደትን ያቀላጥፋል። ነገር ግን ጥቅሙን ለማግኘት የግድ ያን ያህል ብዙ የደረቁ ፕሪሞችን መመገቡ አያስፈልግም። በቀን ከ2 እስከ 3 የሚሆኑ የደረቁ ፕሪሞችን በአመጋገብ ውስጥ ማካተት እንኳን የአንጀታችንን ጤንነት ለመጠበቅና የሆድ ዕቃን መደበኛ በሆነ ሁኔታ ለማጽዳት ይረዳል። ስድስተኛ፣ ስፒናችና አረንጓዴ አትክልት። እንደ ስፒናች፣ ጎመንና የመሳሰሉ አረንጓዴ አትክልቶች ለሰገራ መጠን የሚሰጥ የማይሟሟ ፋይበር ኢንሶሉብል ፋይበር በውስጣቸው ይዘዋል። በተጨማሪም እነዚህ አትክልቶች ማግኒዥየም ምንጭ ናቸው። ማግኒዥየም ደግሞ ውሃን ወደ አንጀት በመሳብ አንጀታችን እንዲጸዳ ይረዳል። አትክልቶችን በብዛት መመገብ ከሆድ ድርቀት መለስተኛነት ጋር ቀጥተኛ የሆነ ግንኙነት አለው። ጥቂት የስፒናች ወይም ደግሞ የጎመን ቅጠሎችን በጁስ ወይም ደግሞ ስሙዚ ውስጥ በመጨመር በነጭ ሽንኩርት አብስሎ እንደ ተጨማሪ ምግብ በመጠቀም ወይም ደግሞ ሰላጣና ኪያርን በሳንድዊች ውስጥ በማካተት መመገብ ይቻላል። እነዚህ አረንጓዴ አትክልቶች ማግኒዥየም ስላላቸው ከሆድ ድርቀት በተጨማሪ ለጡንቻና ለነርቭ ስርዓት ጤንነትም እጅግ ጠቃሚ ናቸው። ሰባተኛ፣ ካሮት የሚሟሟ ፋይበር፣ ፔክቲን እና የማይሟሟ ፋይበር ድብልቅ ይዟል። በተጨማሪም ከፍተኛ የሆነ የውሃ መጠን አለው። ካሮትን በአመጋገባችን ውስጥ ማካተትም ለአንጀት ጤንነት እጅግ ጠቃሚ ነው። በአንድ ጥናት መሰረት ብርቱካናማ ቀለም ያላቸውን አትክልቶች በብዛት መመገብ ለሆድ ድርቀት የመጋለጥ ዕድልን በትንሹ እንደሚቀንስ ታይቷል። ካሮትን ጥሬውንም መመገብ፣ ከትፎ ሰላጣ ላይ መጨመር ወይም ደግሞ በሾርባና በወጥ ውስጥ መመገብ እንችላለን። የበሰለ ካሮት ደግሞ ለሆድ ይበልጥ ለስላሳ ነው። ስምንተኛ፣ ፖም፣ ይሄ ማለት አፕል ማለት ነው። ነገር ግን ከነልጣጩ። ፖም በተለይ ከነልጣጩ በፔክቲን የበለጸገ ነው። ፔክቲን ከውሃ ጋር ሲቀላቀል ወደ ጄልነት የሚቀየር የሚሟሟ የፋይበር አይነት ነው።
ይህም ንጥረ ነገር የሆድ ድርቀትን ከመቅረፉም በላይ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። በቀን ውስጥ በርካታ ፖሞችን ወይም ደግሞ በርካታ አፕሎችን መመገብ ያስፈልጋል። በፖም ልጣጭ ውስጥ ባለው ፔክቲንና የማይሟሟ ፋይበር ምክንያት በቀን አንድ ፖም ብቻ መመገብ እንኳን የሆድ ድርቀትን ለማቅለል እጅግ ፍቱን ነው። ዘጠነኛ ምስር። ምስር እጅግ ከፍተኛ የፋይበር ምንጭ ነው። ግማሽ ስኒ የበሰለ ምስር ወደ 8 ግራም የሚጠጋ ፋይበር አለው። ምስርን በመደበኛነት መመገብ አንጀትን መደበኛ በሆነ ሁኔታ ለማዝራትና የሆድ ድርቀትንም ለመከላከል ይረዳል። ምስርን በሾርባ ወይም ደግሞ በሰላጣ ውስጥ በመጨመርም መመገብ እንችላለን። በተለይ እኛ ሀገር ውስጥ በወጥ መልክ በብዛት ስለሚዘወተር ለሆዳችን ጤንነት በዛ መልኩም መጠቀም እንችላለን። አስረኛ ያልተፈተጉ እህሎች። የተፈተጉ እህሎችን ባልተፈተጉ እህሎች መተካት በሆድ ድርቀት ላይ ትልቅ ለውጥ ያመጣል። እንደ ነጭ ዱቄት ካሉ የተፈተጉ እህሎች በተለየ መልኩ ያልተፈተጉ የእህል ዳቦዎች ፋይበር የበዛበትን የላኛውን የእህል ሽፋኑና እንዲሁም ደግሞ ጀርሙን እንደያዙ ይቆያሉ። ለአጠቃቀም ሙሉ ስንዴ ወይም ደግሞ የበርካታ እህሎች ድብልቅ የሆነ ዳቦን ተመገቡ። በነጭ ሩዝ ፈንታ ደግሞ ቡናማ ሩዝ ወይም ደግሞ ከሙሉ ስንዴ የተሰራ ፓስታን መጠቀም ትችላላችሁ። 11ኛና የመጨረሻው የተልባ ፍሬ ነው። የመጨረሻውና ዋናው ለሆድ ድርቀት ፍቱን የተባለው ምግብ ተልባ ነው። ተፈጭቶ ሲወሰድ አንጀትን የማለስለስ ተአምራዊ የሆነ ኃይል አለው። የተልባ ፍሬዎች ሰገራን የማለስለስ ይሄ ማለት ላክሲቲቭ ባህሪ እንዳላቸው በሰፊው ይታወቃል። የተፈጨ የተልባ ፍሬ የሚሟሟና እንዲሁም ደግሞ የማይሟሟ ፋይበር ድብልቅ ነው። የተልባ ፍሬዎችን በጁስ ወይም ደግሞ እስሙዚ ውስጥ በእርጎ ወይም ደግሞ በአጃ ላይ በመነስነስ መመገብ ይቻላል። የተልባ ፍሬን ሙሉን ከመዋጥ ይልቅ ደግሞ ተፈጭቶ ቢወሰድ ሰውነታችን ንጥረ ነገሩን በቀላሉ እንዲያገኝና እንዲመጥ ይረዳዋል ማለት ነው። ስለዚህ እንግዲህ እነዚህ ምግቦች ማለትም እነዚህ 11 ምግቦች የሆድ ድርቀትን በከፍተኛ ሁኔታ የሚቀንሱ በአንድ ቀን ውስጥ ከፍተኛ ለውጥን የሚሰጧችሁ መመገብ ያለባችሁ ምግቦች ናቸው። ነገር ግን እነዚህ ምግቦች ስትጠቀሙ ጥንቃቄ ማድረግ ያለባችሁ ነገር አለ። የሆድ ድርቀቱ እስኪለቃችሁ ድረስ የወተት ተዋጽኦችን፣ ነጭ ዳቦን፣ የተጠበሱ ምግቦችንና አልኮልን ለጊዜው ማቆም አለባችሁ። በተጨማሪም በጣም አስፈላጊው ነገር እነዚህን ፋይበር ያላቸው ምግቦች ስትመገቡ በቂ ውሃ መጠጣታችሁን እንዳትረሱ። አለበለዚያ ፋይበሩ ድርቀቱን ሊያባብሰው ይችላል፣ ውሃ የማትጠጡ ከሆነ ማለት ነው። ስለሆነም የዛሬው መረጃ ለውጥ እንደሚያመጣላችሁ ተስፋ አድርጋለሁ። እናንተስ ለሆድ ድርቀት የምትጠቀሙት ሌላ ሚስጥራዊ ምግብ አለ? ካለ ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለወዳጆቻችሁም ሼር አድርጉት። እንደነዚህ አይነት ጠቃሚ መረጃዎች ደግሞ ሁል ጊዜ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።